ግንቦት 24 ቀን 2018 ዓመተ ምህረት እንደሚደረግ ቀን ለተቆረጠለት ሰባተኛው ጠቅላላ ምርጫ ከየካቲት 28 ቀን 2018 ዓመተ ምህረት እስከ መጋቢት 18 ቀን 2018 ዓመተ ምህረት ድረስ በተካሄደው የመራጮች ምዝገባ ከ28 ሚሊዮን 365 ሺህ በላይ መራጮች መመዝገባቸውን ብሔራዊ ምርጫ ቦርድ አስታውቋል። እስከ መጋቢት 28 ቀን በሚቀጥለው በዚሁ የመራጮች ምዝገባ ሂደት ተጨማሪ መራጮች እንደሚመዘገቡ የሚጠበቅ ሲሆን ምርጫ ቦርድም ተደጋጋሚ ጥሪውን እያቀረበ ይገኛል። በጉዳዩ ዙሪያ ለጣቢያችን አስተያየት የሰጡ የፖለቲካ ፓርቲዎችም ለመራጭነት የሚያስፈልጉ ቅድመ ሁኔታዎችን የሚያሟሉ ዜጎች እንዲመዘገቡ ጥሪ አቅርበዋል። የመራጮች ምዝገባው ሊጠናቀቅ ጥቂት ቀናት መቅረቱን ያስታወሱት የሰላም ለኢትዮጵያ ጥምረት ምክትል ፕሬዝዳንት ዶክተር አዲሱ መኮንን በሕገ መንግስቱ ለመምረጥ የተቀመጡ መስፈርቶችን የሚያሟላ ዜጋ በሙሉ ነገ ይሆነኛል የሚለውን አካል ለመምረጥ አስቀድሞ የመራጭነት ካርዱን መውሰድ እንደሚገባው አንስተዋል። በአንደኛው ክፍለ ዘመን ውስጥ ነው የምንኖረው። በአንደኛው ክፍለ ዘመን ላይ ደግሞ ማንኛውም አካል ወደ ስልጣን መምጣት ያለበት በሰለጠነ መንገድ በካርድና ካርድ ብቻ ነው። በካርድ እስከሆነ ድረስ ደግሞ እድሜያቸው 18 እና ከዚያ በላይ የሆኑ የማህበረሰባችን ክፍሎችም ሆነ የመላው ኢትዮጵያ ብሔር ብሔረሰቦችና ህዝቦች ካርዳቸውን አውጥተው ነገ ለኔ ድምጽ ይሆነኛል ይመራናል የሚለውን ድርጅት ሊመርጡ ይገባል ማለት ነው። የካቲት 28 ጀመረ፣ አሁን መጋቢት 28 ያበቃል። ሳምንት ነው የሚቀርማት ነው። አሁን በዚች ጊዜ ውስጥ ያንዳንዱ ዜጋ በራሱ እጣ ፈንታ ላይ ራሱን መወሰን መቻል አለበት። ያ ማለት ምንድነው? ነገ ይመራኛል፣ ይወክለኛል፣ ድምጽ ይሆነኛል፣ ችግሬን ይፈታልኛል። ገና 5 ዓመት ነው፣ ከ5 ዓመት አንዴ ነው የሚመጣው። ስለዚህ ኃላፊነትን መወጣት አለብኝ የሚለውን ውሳኔ ለመወሰን ምን ያስፈልጋል? ካርድ ያስፈልጋል። ሁሉም ዜጋ በየአካባቢው ያለበት ምርጫ ጣቢያ ላይ ካርድ እንዲያወጣ ነው ጥሪ የሚያስፈልገው። ስለዚህ ኢትዮጵያን ለማሻገርና በኢትዮጵያ ውስጥ የጸና ሰላም እንዲሰፍን ለማድረግ ካርድ ወሳኝ ነገር ስለሆነ ካርድ ማውጣት መቻል አለባቸው የሚል እይታ አለን። የመራጭነት ምዝገባ እየተካሄደባቸው ባሉ አንዳንድ ቦታዎች ላይ አግባብነት የሌላቸው ድርጊቶች ሲፈጸሙ የተስተዋለበት ሁኔታ መኖሩን ያነሱት የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ለሚገመቹ ስህተቶቹን ለማረም ሊወሰዱ ይገባል ካሏቸው እርምጃዎች ጎን ለጎን ህብረተሰቡ የመምረጥ መብቱን ለመጠቀም የምርጫ ቦርድ ካርዱን በእጁ ማስገባት አለበት ብለዋል። ህዝባችን መጀመሪያ የምፈልገውን ለመምረጥ ያቺን ካርድ ከእጁ መኖር አለበት። ያቺን ካርድ ለሱም ለዲሞክራሲውም እንደ ፖለቲከኛ ደግሞ ለኛም ለምፈልጉትም ጠቃሚ ነው። ህዝቡ መውሰድ አለበት። አሁን ላይ የተካሄደ አንዳንድ ቦታዎች ክፍተቶች መሆን የሌለባቸው ነገሮች የምንሰማ ቁጥሮች የሚደረጉ ሲስተም የለም ማመላለሶች ታች ላይ ያሉ እንዳለ እንሰማለን። መስማትን ብቻ ሳይሆን አንዳንድ ቦታዎች እንደውም አልፎ ተርፎ ሰው ለሰው ይወስዳል የሚባለው ራሱ ወንጀል በሆነበት ሁኔታዎች እንሰማለን። ነገር ግን መረጃዎችን እያጣራን ይሄርንበት ያለበት ነው። በአጽንኦት መናገር የምፈልገው ግን ህዝቡ መራጩ ህዝባችን ካርዱን ወስደው ድምጹን ሰጥተው ይምረጠን እላለሁ። ተፎካካሪ ፓርቲዎች ለመራጭነት ምዝገባው በቂ ቅስቀሳ ማድረግ አልቻሉም የሚሉት የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ዶክተር ራሂል ባፌ በበኩላቸው የመራጮች ምዝገባው በሚፈለገው መጠን አልተጓዘም ባይ ናቸው። የምዝገባው የመጨረሻው ቀን ድረስ ሁሉንም ፓርቲዎች መራጮች እንዲመዘገቡ የሚያደርግ ጥረታቸውን መቀጠል እንደሚገባቸው አሳስበዋል። የመራጮቹ ምዝገባ ባይዘወይ ህዝቡ በበቂ እየተመዘገበ አይደለም። ኢንፎርሜሽን አለንና እኛም ለመቀስቀስ እየሞከርን ነው። ግን በየክልሉ ደግሞ መቀስቀስ አትችሉም የሚል ለተቃዋሚዎች ዝግ ነው። ያው ብልጽግና ፓርቲ በካድሬዎቹም በመንግስታዊ ኔትወርኩም እየቀሰቀሰ ነው። በዛ መልኩ ከተመዘገቡም ጥሩ ነው ብለን እየጠበቅን ነው። ግን ምዝገባው አሁንም በጣም ወደ ኋላ የቀረ ነው። እኛ ልክ እንደዚህ በሚዲያ ምናምን እንቀሰቅሳለን፣ ግን በአካል አባላቶቻችን ገብቶ መቀስቀስ አልተፈቀደላቸው። የኛ ዋና ሐሳቤ ህዝቡ ካርድ እንዲወስድ ገብቶ መቀስቀስ ነው። አሁን ራስን ማስተዋወቅ አይደለም፣ ካርድ ውሰዱ ለማለት ነው። ግን እሱም በአካል አልተቻለም እስካሁን ባለው። ግን በመንግስት በኩል በየቤቱ እየሞከረ ነው፣ መንግስት ሰውም እየላከ ነው። ግን ያ ደግሞ በተፎካካሪው ፓርቲ ጥያቄ ይፈጥራል። ካርድ ውሰዱ ነገኛን ትመርጣላችሁ አይነት ቅስቀሳ ነው፣ ማስፈራሪያም ያለው ነው፣ ግዴታ ማስገደጃም ያለው ነው። ስለዚህ ቦርዱ ራሱ ማስገደድ አትችሉም ብልጽግና ፓርቲዎች ከዚህ ታረሙ የሚል እኮ መግለጫ ሰጥቷል። በዛ መልኩ እየሄደ ነው። ግን እኛ እንደ ተቃዋሚ እንዲያው መጀመሪያ እስቲ ሰው ይመዝገብ የሚል ጉጉት ነው ያለን። ጥረታችንም እሱ ላይ ነው። ተፎካካሪ ፖለቲካ ፓርቲዎቹ ህብረተሰቡ በቀሩት ጥቂት ቀናት በመመዝገብና የመራጭነት ካርዱን በመውሰድ ድምጽ ለመስጠት ዝግጁ መሆን እንዳለበት አሳስበዋል።